واحدا مهما قدرتم فافعلوا فإني لا أباليكم ولا أخاف منكم لأنكم لستم على شيء እኔ እናንተ ምንም አልፈራችሁም ማንጣት የምትችሉት ነገር ስለሌለ ማለት ነው። ከማ ቃለ ሁድ ዓለይሂ ሰላም ለቀውሚ ነቢዩላህ ሁድ ተመሳሳይ ነገር ተናግረዋል ለህዝቦቻቸው። ነቢዩላህ ሁድ ምን አሏቸው? ነቢዩላህ ሁድ ሰዎች ኢነቁሉ ኢላ ተራክ ዐዱ አሊሀቲና ቢስራቸው አንተ እንደው ዝም ብለህ ይህንን አስተምሮ የምታስተምረው እኛ የምናመልካቸው ምልክቶች አሳብደው ሳይሆን አይቀርም። እነሱ ቀልብ አድርገውበት ነው እንደዚህ አይነት ነገር የምትለፈልፈው እነሱን እንዳይመለኩ የምትናገረው እያሉ አዙረው የእኛ ምልክቶች በአንተ ላይ እርምጃ ወስደዋል። ለዚህ ነው አልቆጠብ ያረከባሏቸው። ቃለ ኢኒ ኡሽሂዱ ላህ ወአሽሀዱ አኒ በሪእ ሚማ ቱሽሪኩን እኔ አላህን አስመሰክራለሁ እናንተም ራሳችሁ መስክሩ እናንተ ከምታመልኳቸው ነገር እኔ ነፃ ነኝ፣ እነሱን አይመለከቱኝም። አኒ በሪእ ሚማ ቱሽሪኩን ሚን ዱኒ ፈኪዱኒ ጀሚዓን ሱመ ላ ቱንዚሩኒ ሁላችሁም እናንተም እነዚህ የምትሏቸው አሊሃዎችም ሆነው በእኔ ላይ ሴራን አሲሩ ጊዜ ማትስጡኝ ወዲያው እርምጃ ወሰዱብኝ። ኢኒ ተወከልቱ ዐላ ላህ ረቢ ወረቢኩም እኔ በአላህ ስብሓነሁ ወተዓላ ላይ የኔም የእናንተም ጌታ በሆነው አላህ ላይ ተመክቻለሁና የፈለጋችሁትን አድርጉ ብለው ነቢዩላህ ሁድም ተናግረዋል። ተመሳሳይ ነው እንግዲህ የነቢያቶች ንግግር ማለት ነው። ይሄ ያው በየትኛውም ጊዜ በየትኛውም ቦታ ላይ ዳዕዋውን ለሚያስቀጥሉ ሰዎች የነቢያት ወራሽ ለሆኑ አዋቂዎች ያው ተመሳሳይ ነው መልእክቱ። እነሱም እንዲህ አይነት ነገር ያጋጥማቸዋል። ለብዙ ጊዜ ህዝባቸውን ያስተምራሉ፣ ህዝቦቻቸው ላይ ቀበሏቸው ይችላሉ። እንዳውም አለመቀበል ብቻ ሳይሆን ወደ ሌላ ወደ መጥፎም ነገር ሊጋበዙ ይችላሉ። ግን መሆን ያለበት ነቢያቶች የሄዱበትን አካሄድ ነው እነሱም መሄድ ያለባቸው ማለት ነው። ፈኢን ተወለይቱም ፈማ ሰአልቱኩም ሚን አጅር እናንተ ከዳዕዋው ብትሸሹ ብታስተባብሉ እንዲህ ብትሉ አሁንም ላ ተضሩ እኔን አትጎዱ ማንንም አትጎዱ። ኢን ከዘብቱም ወአድበርቱም አን ጣዓቲ ፈማ ሰአልቱኩም ሚን አጅሪ እኔ እናንተ ገንዘብ አልጠየቅኳችሁ ምናችሁ ይቀራል። ለም አጥሉብ ሚንኩም ወላ ነስሒ ኢያኩም ሸይአን እናንተ በማስተማሪ እና በመንገዴ ከእናንተ የጠየቅኩት ምንም አይነት ጥያቄ የለም። ስለዚህ በምን ትጎዱኛላችሁ? እምቢ ብትሉ ራሳችሁን እንጂ እኔን ልትጎዱ አትችሉም። ሌላው መልእክት ደግሞ በምን ምክንያት የኔን ዳዕዋ አንቀበልም ትላላችሁ? እኔ እናንተን አላስቸገርኳችሁ። ባስቸገራችሁ ነው ገንዘብ ጠይቄ የሰው ልጅ ገንዘብ ሲጠየቅ ስለማይወድ አይ ይሄማ ለገንዘብ ብሎ ነው የሚል ነገር ዳዕዋው በዛ መልኩ አይታችሁት ልትሸሹ ትችሉ ነበር። ይሄ ደግሞ እኔ ዘንድ የለም። አጅሬ ኢላ ዐለላህ የኔ ደሞዜ በአላህ ላይ እንጂ በማንም ላይ አይደለም። ወኡሚርቱ አን አኩነ ሚነል ሙስሊሚን እኔ ከሙስሊሞች ልሆንም ታዝዣለሁ። እንግዲህ ኢስላም የሚለው ሃይማኖት ከመጀመሪያ ጀምረው የነበሩ ነቢያቶች የሁሎችም ነቢያቶች እምነት ኢስላም ነው። ኢስላም ከሚባል ሃይማኖቶች ሌላ ሃይማኖት የለም። ይሄ ማስረጃ አንደኛ ይሄ ነው። ነቢዩላህ ነው አወል ሩሱል የሚባሉት የሩሱሎች መጀመሪያ እምነት ተብሎ ይቀማቀል ይነገርላቸዋል። ማለት ያው ሽርክ በዚች ምድር ላይ እቺ ምድር በሽርክ ከተበከለች በኋላ ያንን ሽርክ ለማጥፋት የተላኩ መልእክተኛ ለማለት ነው መጀመሪያ ማለት እንጂ ከዛ በፊት አደም ነቢይነት አላቸው። ነገር ግን በአደም ጊዜ ሽርክ ስላልነበረ ብዙም ችግር አልነበረም። ሽርክ በምድር ላይ በጀመረበት ሰዓት ያንን ሽርክ እንዲዋጉ እንዲታገሩ የተላኩት ነቢዩላህ ናቸው። አንተ አወል ሩሱል ብለው በቂያ ማለት ሐዲስ ሸፋዓ ላይ እንደሚናገሩት ማለት ነው። ስለዚህ ነው ራሳቸው ምንድን ናቸው? ሙስሊም ነው የሚባሉት። ህዝቦቻቸው ምን ይባላሉ? ተከታዮች ሙስሊሞች ናቸው። ኢስላም የሚለው እምነት ወይም ደግሞ ስም ነቢዩ ዓለይሂ ሰላቱ ወሰላም ከተላኩ በኋላ የመጣ ስም ሳይሆን ከመጀመሪያ ጀምሮ የነበረ ስም ነው ለማለት ነው። አነ ሙንተሲሩ ኡሚርቱ ቢሂ ሚነል ኢስላም ሊላሂ ዐዘ ወጀል ወልኢስላሙ ሁወ ዲኑል አንቢያኢ ጀሚዓን ሚን አወሊሂም ኢላ አኺሪሂም ወኢን ተነወዐት ሸራኢዑሁም ወተዐደደት መናሂሉሁም የነቢያቶች ሸሪዓቸው ህጋቸው ይለያይ ነው። በዋናው ነገር ግን ልዩነት የላቸው። ዋናው ነገር ምንድን ነው? በተውሂድ አላህን በብቸኝነት በማምለክ ዙሪያ ላይ ምንም አይነት ልዩነት የለም። ኢስላም ማለትም እሱ ነው። በሌላ በህጎች ሊለያይ ይችላል። ለምሳሌ ጋብቻን በተመለከተ ህጎች የእያንዳንዱ ነቢይ ህግ የተለያየ ሊሆን ይችላል። በአደም ጊዜ ዓለይሂ ሰላም እህትና ወንድሞች ይጋቡ ነበር። ይሄ በሌሎች ሸሪዓ ላይፈቀድ ይችላል። የመሳሰሉ የህግ መለያየቶች ይኖራሉ። ዋናው ግን በተውሂድ ላይ ሁላቸውም አንድ ናቸው። ሙስሊም በሚለው ነው የሚሰየሙት። ወሊዛ ቃለ ነቢዩ ዓለይሂ ሰላቱ ወሰላም ሐዲስ ነሕኑ መዓሸረ አንቢያ አውላዱ ዐላቲን ወዲኑና ዋሂድ እኛ የነቢያቶች ጀማዓ ነሕኑ መዓሸረ አንቢያ አሁሱ መዓሸረ አንቢያ አውላዱ ዐላቲን ይላል። አውላዱ ዐላቲን ማለት የአንድ ሰው ልጆች ነን። በአባት የምንገናኝ በእናት የምንለያይ ማለት ነው። አውላዱ ዐላት የሚባለው በአባት ብቻ የሚገናኙ ወንድማማቾች ናቸው። አቡሁም ዋሂድ ወኡምሃቱሁም ሸታ በአባት አንድ ማለት በተውሂድ አንድ፣ ወኡምሃቱሁም ሸታ በሚተዳደሩባቸው ህጎች ግን ልዩነት ስላላቸው
በዛ መልኩ መስለው ነብዩ አለይሂ ሰላቱ ወሰላም ተናግረዋልና ሙስሊም የሚለው የሁሉም ኡማዎች ስያሜ እንጂ ነብዩ ከተላኩ በኋላ የመጣ ስም አይደለም ነው። ፈከዘቡሁ ፈነጀይናሁ ወመን መዐሁ ፊል ፉልክ የነብዩላህ ኑህ ህዝቦች አስተባበሉት ኑህን ፈነጀይናሁ እኛ ነጃ አወጣን ወመን መዐሁ እሱ ጋር ያመኑትንም ሰዎች ፊል ፉልክ በሰፊናዋ ነጃ አወጣናቸው። ወጀዐልናሁም ኸላኢፈ ፊ ሃዚሂል አርድ በዚች ምድር ላይ እነሱ ምን አደረግናቸው? ተተኪዎች አደረግንና አላህ እንግዲህ ሊየንዙረ ከይፈ ያዕመሉን እነዚህኞች ደግሞ ከጥፋት የዳኑት ወደፊት ምን አይነት ስራ እንደሚሰሩ ሊያያቸው ሊታዘባቸው ተተኪ አድርጓቸው። ወአግረቅና አለዚነ ከዘቡ ቢአያቲና በእኛ አያት ያስተባበሉትን ሰዎች ደግሞ በውሃ አጠፋናቸው አለ አላህ ሱብሓነሁ ወተዓላ። እንግዲህ ያው ሰማይን እንዲታዘን ምድርን እንዲታፈልቅ አድርጎ የላይኛውም የታችኛውም ውሃ ተገናኝቶ የኑህን ህዝቦች አጥፍቷቸዋል። ኑህና ኑህን የመሰሉ ሰዎች በዛች በሰፊናዋ ላይ ጋልበው እነሱ ደግሞ ነጃ ወጥተዋል። ፈንዙር ከይፈ ካነ ዓቂበቱ ሙንዘሪን የእነዛ የተስጠነቀቁት ሙንዘር ማለት ማስጠንቀቂያ የተነገራቸው ተው ተከተሉ እምቢ ካላችሁ የሚመጣ ጥፋት አለ። ለብዙ ጊዜ ማስጠንቀቂያ ነግሯቸዋል። እንዲህ ብለዋል። መጨረሻቸው እንዴት ሆነ እስኪ ተመልከት እያሉ ነው ነብዩ አለይሂ ሰላቱ ወሰላም። ከይፈ አንጀይና ልሙእሚኒነ ወአህለክና ልሙከዚቢን ያመኑትን ነጃ እንዴት እንዳወጣ እነዛኞችን ደግሞ ያላመኑትን ሰዎች እንዴት እንዳጠፋን እስኪ ተመልከት ነው። አሁንም ቢሆን እነዚህ ያሉት ህዝቦች ተመሳሳይ ነገር ነው የሚጠብቃቸውና ይሄን ታሪክ እስኪ ነገራቸው ሊማሩበት ዘንድ አላህ ثم بعثنا من بعده رسلا ከነቢዩላህ ኑህ በኋላ ብዙ መልእክተኞችን ላክ ፈጃኡሁም ቢልበይናት ኢላ ቀውሚሂም ፈጃኡሁም ቢልበይናት ወደ ህዝቦቻቸው ብዙ ነቢያቶችን ልከናል። እነሱም ግልጽ የሆኑ ማስረጃዎችን ነቢይ ለመሆናቸው የሚያረጋግጡ ማስረጃዎችን ይዘው መጥተዋል። ከሁዲ ወሳሊ ሰዎቹ ግን ፈማ ካነ ሊዩእሚኑ ቢማ ከዘቡ ቢሂ ሚን ቀብሉ ነቢዮች ከመምጣታቸው በፊት ባስተባበሉበት ነገር ነቢዮች ከመጡ በኋላ የሚያምኑ ሰዎች አልሆኑም። አንቀበልም አሉ ማለት እና ወጀና ማና ያው የነበረውን እናስከትላለን እንጂ ይሄንን ዳዕዋውን አንቀበልም፣ ሪሳላውን አንቀበልም አሉ። ፈማ ካነት ልኡመሙ ሊቱእሚነ ቢማ ጃአትሁም ቢሂ ሩሱሉሁም ቢሰበቢ ተክዚቢሂም ኢያሁም አው ማ ኡርሲሉ ኢለይሂም ከዛሊከ እንደዚሁ እነሱ እንዳላመኑት ልባቸው እንደተዘጋ ሁሉ ነጥበዑ ዐላ ቁሉቢል ሙዕተዲን ድንበር አላፊ ወሰን አላፊ ከሆኑ ሰዎች ልቦና ላይ እንዘጋለን አላህ። ያንተም ሰዎች አንተን ካልተከተሉ ድንበር አላፊዎች ናቸው። ስለዚህ እነሱም ልቦቻቸው ይዘጉባቸዋል። ثم بعثنا من بعدهم ከእነዚህ መልእክተኞች በኋላ ደግሞ ላክና من بعد تلك الرسل ሙሳ ወሃሩን ሙሳንና ሃሩንን ወንድማማቾች ናቸው። አላህ ሙሳን ሲልክ ወንድሜንም ላክ ያግዘኛል ወአፍሰሁ ሚኒ ሊሳና አንደበቱ ከኔ የተሻለ ሰው ነውና ሪሳላውን ለማስተላለፍ ዳዕዋው ስለዚህ እሱ ይጨመርልኝ ብለው የሚላኩበትን ፊርዓውን ስለነበር ፊርዓውን በጣም አስፈሪ ሰው ስለነበረ ብቻዬን አይሆንም ብለው አላህ ሃሩንን ጨምሮላቸዋል። ሁለት ወንድማማቾችን ኢላ ፊርዓውን ወመለኢ ወደ ፊርዓውንና ወደ እሱ ህዝቦች መለእ የሚባሉት በሱ ዙሪያ ላይ ያሉ ሽማምንቶች ናቸው። ሌላው ተራ ውስጥ ያው ከነዚህ ስለሚገባ እነዚህ ናቸው አይን የሚገቡትና ለዛ ነው መለኢ ያለው ቢአያቲና በተአምሮቻችን ቢሁጀቲና ወበራሂኒና ለነቢዩላህ ሙሳ 9 አያትን በይናት 9 ግልጽ የሆኑ ተአምራቶችን አላህ ሱብሓነሁ ወተዓላ ሰጥቷቸዋል። የመጀመሪያ ዘግይቱ ነች ወደ ኢባብ የምትቀየረው። በሁለተኛ ደረጃ ደግሞ የእጅ ተአምር ደግሞ አላቸው። እጃቸውን ብብታቸው ውስጥ አስገብተው ሲያወጡት ከፀሐይ የበለጠ ሆኖ እጃቸው ያበራል። የተአምር እና እጃቸው ሊታይ አይችልም ከፀሐይ በላይ ስለሚያበራ። ሌሎችም ብዙ ተአምሮች አሏቸው። እነዚህን አስይዘን ሙሳና ሃሩንን ወደ ፊርዓውን ልከናል አላህ። ከዛ ምን አደረጉ? እንደ ፊርዓውን ፈስተክበሩ ወካኑ ቀውመን ሙጅሪሚን ተከበሩ አን ቀቡሊል ሐቅ ሐቅን ተመቀበል እነሱ ቆሙ አንቀበልማ። ወካኑ ቀውመን ሙጅሪሚን ሙጅሪም የነበሩ ጠማማ አመፀኛ የነበሩ ሰዎች ናቸው። ፈለማ ጃአሁሙል ሐቁ ሚን ዒንዲና ከእኛ ዘንድ ሐቁ በመጣቸው ጊዜ እነ ፊርዓውንን ቃሉ ኢነ ሃዛ ለሲሕሩን ሙቢን የስም ማጥፋት ዘመቻ ጀመሩ። ይሄ እኮ እሱ የሚለው ነገር የሚያሳየው ነገር ግልጽ የሆነ ሲሕር እንጂ ተአምር አይደለም። ከጌታ በኩል የተሰጠ ተአምር አይደለም፣ ሲሕር ነው። ከአንደሁም ቀበሐሁሙላህ አቅሰሙ ዐላ ዛሊከ ወሁም ያዕለሙን አነማ ቃሉሁ ከዚቡን ወቡህታን ውስጣቸው ተአምር እንደሆነ በእርግጠኝነት ያውቃሉ። ለምን የሲሕርን አቅም የት ድረስ መሄድ እንዳለበት ያውቃሉ ራሳቸው ሳይ ስለሆኑ። ይሄ ግን ከዛ የተለየ ነገር ነው የሚታየው። ነገር ግን አንደኛ ከእነሱ በታች ያለው ይሄን አዋም ነው የማያውቀውን ህዝብ ለማጭበርበር ይሄ እኮ ዝም ብሎ ሳይሆን ነው የሚያሳየው ነገር ሲሕር ነው ይላሉ።
በእርግጠኝነት ማወቃቸውን አላህ ሱብሓነሁ ወተዓላ በሌላ ቦታ ተናግሯል። ወጀሐዱ ቢሃ ወስተይቀነትሃ አንፉሱሁም ነፍሶቻቸው እርግጠኞች ናቸው፣ ግን ጀህል ያደርገዋል። ጀህል ማለት የሚያውቀውን ነገር አላውቅም፣ የሚያውቀውን አላውቅም ማለት የጀህል ይባላል። በዛ መልኩ ሲህር ነው እያሉ መናገር ጀመሩ። ቃለ ሙሳ በዚህ ጊዜ ሙሳ ዓለይሂ ሰላም አሉ አተቁሉነ ሊልሐቅ ለማ ጃአኩም ሐቅ ነገር እናንተ በመጣችሁ ጊዜ ሐቅን ሲህር ነው ብላችሁ ትፈርጃላችሁ። እና ዛሬ ሲህር ሙቢን ትላላችሁ። ሐቅን ነገር አሲሩን ሀዳ ይህ ኢስቲፍሃም ጥያቄ ነው። ይህ የምታዩት ነገር አሁን ሲህር ነው እንደው ሲህር አይደለም። ሲህርና ሲህር ያልሆነ ነገር በግልጽ ይታወቃል። ወላ ዩፍሊሑ ሳሒሩን ሳሒሮች ደግሞ አይድኑም፣ ፈላ አይወጡም። ይሄን አይነት ተግባር እንዴት ሰራፍ ነው? ያው ይሄ ዝም ብላችሁ ሰዎችን ለማጭበርበር የምትናገሩት ንግግር ነው። ቃሉ አሉ። አሁን ደግሞ በሌላ መልኩ ሲህር ነው የሚለው በዚህ መልኩ ሲሏቸው አጅተና ሊተልፊተና አማ ወጀድና ዐለይሂ አባአና አሏቸው። ደግሞ አንተ እኛን ልታዞረን ልታስለቅቀን አባቶቻችን በሱ ላይ የነበሩበትን ዲን እምነት ልታስለቅቀን ነው እንዳንተ የመጣው ብለው ማለት ጀመሩ። እንግዲህ ያው የአባቶች የዚህ ጉዳይ ሲነሳ ሰው ያው ወገንተኝነትም ስለሚኖረው የአባቴን ማንነቅ ብሎ መስዋዕት ይከፍላል። ለዛ ነው ይህን የሚጠቅሱት። አማ ወጀድና ዐለይሂ አባአና ወተኩነ ለኩመል ኪብሪያኡ ሹመትና የበላይነት ኩራት ለእናንተ ለሁለታችሁ ሊሆን የእኛ ሹመት ሊያበቃለት እኛን ተራ ህዝብ ልታደርጉን ፊል አርዲ በዚች ምድር ላይ በግብፅ ላይ እናንተ ልትሾሙባት። እንዲያውም በሌላ ቦታ ላይ እናንተ የመጣችሁት እኛን ከግብፅ ልታባረሩና ግብፅ ልትይዙ ነው የሚል ንግግርም ፊርዓውን ተናግሯል። ወማ ናሕኑ ለኩም ቢሙእሚኒን እኛ ለእናንተ ለሙሳና ለሃሩን የምትሉትን ነገር እውነት ብለን የምንቀበል ሰዎች አይደለንም፣ አትልፉ ብለው ለሙሳ ዓለይሂ ሰላም ይሄን ምላሽ ሰጥቷቸው ያው ቂሳው ይቀጥላል። ወይሃ ነክተፊ ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ